ሰላም ጤና ይስጥልን ውድ አሜን ቲቪ ተመልካቾቻችን ከሀገር ውስጥና ከሀገር ውጭ የሰበሰብናቸውን የዜና መሰናዶዎች ይዘንላችሁ ቀርበናል። ዜናውን በማቅረብ እኔ በረከት መኮንን አብሬያችሁ ቆያለሁ። እስከ መጨረሻው እንድትከታተሉኝ የአክብሮት ግብዣዬ ነው። የአይን ሀቆሬ የጸሎትና የምልጃ አገልግሎት ለጎዳና ተዳዳሪዎች የምገባ መርሃ ግብር አካሄደ። የአይን ሀቆሬ የጸሎትና የምልጃ አገልግሎት የትንሣኤ በዓልን ምክንያት በማድረግ በጎዳና ላይ ለሚገኙ ወገኖች የምገባ መርሃ ግብር አካሄደ። በአዲስ አበባ ሳሪስ አካባቢ በተካሄደው በዚህ መርሃ ግብር በአካባቢው የሚገኙ በርካታ የጎዳና ተዳዳሪዎች ተጠቃሚ ሆነዋል። የአገልግሎቱ ዋና መሪ አፖስትል ትዕግስት መድህን እንደገለጹት ይህ የበጎ አድራጎት ስራ በዓመት 3 ጊዜ የሚከናወን ሲሆን በሐዋሳ ከተማ ተጀምሮ ለረጅም ዓመታት ሲሰጥ ከቆየ በኋላ በአሁኑ ወቅት በአዲስ አበባ ተጠናክሮ መቀጠሉ ገልጻለች። በመድረኩ ላይ የወረዳ አመራሮች፣ የተለያዩ አጥቢያ ቤተክርስቲያን አገልጋዮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። አፖስትል ትዕግስት መድህን በንግግራቸው ወቅት መርሃ ግብሩ ስኬታማ እንዲሆን ላደረጉት የአሜን ቲቪ መስራች ወይዘሪት ሰብለ በቀለ፣ ለተባበሩት የቤተክርስቲያን አገልጋዮች እንዲሁም በገንዘብና በቁሳቁስ ድጋፍ ላደረጉ በጎ አድራጊዎች ሁሉ ምስጋናቸውን አቅርበዋል። በምገባው መርሃ ግብር ላይ የጸሎት ጊዜ የተካሄደ ሲሆን ተጠቃሚ ወገኖች ከጎዳና ህይወት እንዲላቀቁና ወደ ተሻለ ህይወት እንዲሸጋገሩ ምልጃም ተደርጓል። በተጨማሪም በአገልግሎቱ ስር ባለው ተቋም ለመቀላቀልና ራሳቸውን ለመለወጥ ፍላጎት ላላቸው ወገኖች ጥሪም ቀርቧል። አይን ሀቆሬ የጸሎትና የምልጃ አገልግሎት በተለይም በበዓላት ወቅት እንዲህ ያሉ የበጎ አድራጎት ስራዎችን በማከናወን የሃይማኖታዊ ተቋማት ለህብረተሰቡ ያላቸውን ማህበራዊ ኃላፊነት እየተወጡ ይገኛሉ። በዩናይትድ ኪንግደም ኮልቸስተር ከተማ የመንገድ ስብከት ላይ የተሰጠ ህጋዊ ማሳሰቢያ ክርክር አስነሳ። በኮልቸስተር የሚገኘው ብሬድ ኦፍ ላይፍ ኮሚኒቲ ቸርች በመንገድ ስብከት እንቅስቃሴ ላይ ከአካባቢው ምክር ቤት የተሰጠውን የህጋዊ ማሳሰቢያ በመቃወም ወደ ፍርድ ቤት መውሰዱ ተገልጿል። ይህ የማህበረሰብ ጥቃት ማሳሰቢያ የተባለው ማስታወቂያ ቤተክርስቲያኗ በየሳምንቱ በከተማው ማዕከል የሚያካሄደውን የስብከት እንቅስቃሴ በተለይም የድምጽ ማጉላት አጠቃቀም ላይ ገደብ እንዲጣል ያደርጋል። መጣሱም የወንጀል ክስ ሊያስከትል እንደሚችል ተጠቁሟል። ቤተክርስቲያኗ ግን ማሳሰቢያው ህገወጥ መሆኑን በመግለጽ በክርስቲያን ሌጋል ሴንተር ድጋፍ ወደ ፍርድ ቤት እንደገባች ተገልጿል። ጉዳዩም በቅርቡ በኮልቸስተር ማጅስትሬት ፍርድ ቤት ለምርመራ እንደሚቀርብም ይጠበቃል። በአቤቱታው መሰረት የመንግስት ስብከቱ ህጋዊና ሰላማዊ መሆኑን ቤተክርስቲያኗ ያስታወቀች ሲሆን እንቅስቃሴው በማህበረሰቡ ላይ አሉታዊ ተጽዕኖ አለማስከተሉም ተገልጿል። በሌላ በኩል የአካባቢው ምክር ቤት በስብከት ወቅት የድምጽ ብክለት መኖሩ በህዝብ ላይ ጭንቀት ሊፈጥሩ እንደሚችሉም አስታውቋል። የቤተክርስቲያኗ ፓስተር ስቴፈን ክላይደን በሰጡት አስተያየት ስብከታቸውን ለብዙ ዓመታት በሰላምና በህግ መሰረት እንደፈጸሙ ጠቅሰው የወንጌል መልእክት መስበክን ማቆም እንደማይችሉ ገልጸዋል። ባለሙያዎች ጉዳይ የህዝባዊ ቦታ ሃይማኖታዊ እንቅስቃሴዎችና የህግ ገደቦች መካከል ያለውን ግንኙነት በግልጽ ሊያሳይ ይችላልን በማለት ዘግበዋል። ዘገባው የክርስቲያን ፕሪሚየርስ ኒውስ ነው። ተመልካቾቻችን ለሰዓቱ ያዝንላችሁ የዜና መሰናዶዎች ይህንን ይመስሉ ነበር። ዜናውን በማቅረብ እኔ በረከት መኮንን አብሬያችሁ ቆይታ አድርጌያለሁ። አሜን ቲቪ የወንጌል ድምጽ ነው።